እንዲሁም ደግሞ እናንተ ይህንን ሁሉ ስታዩ በደጅ እንደደረሰ ወቁ። እውነት እውነት እላችኋለሁ ሰማይና ምድር ያልፋል፣ በጣም ይገርማል። ቃሌ ግን አያልፍም። ይሄ እውነትም በደጅ እንደደረሰ ወቁ የሚያስብል ነገር ነው። ርግብ 3 ጭንቅላት ያላት በስመ አብ ወልድ ከባድ ነው። ሙሉ ቪዲዮን ውድ ቤተሰቦቼ አብረን እንመለከታለን። በጣም ሶሻል ሚዲያ ላይ ያገኘሁት እጅግ በጣም አስገራሚ ቪዲዮ ነው። ሰበር የጤና ዜና። ማርበርግ ቫይረስ በሐዋሳ አንድ ተጠቂ ተገኘ። የጤና ሚኒስቴር ባወጣው መግለጫ መሰረት በሐዋሳ ከተማ ማርበርግ ቫይረስ የተያዘ አዲስ ሰው መገኘቱ ተነገረ ይላል። በጣም እየተስፋፋ ያለ አዲስ ቫይረስ ኢትዮጵያ ውስጥ እንደተከሰተ ጂንካ ላይ እንደተከሰተ ሁላችንም እናውቃለን እና አሁን ሐዋሳ ላይ ገብቷል። ውድ ቤተሰቦቼ ሰው ቅንጣት ያህል ቦታ አልሰጠውም፣ ግን በጣም እየተስፋፋ ነው በእውነት። የጤና ሚኒስቴር የዛሬ ሪፖርት ደግሞ ዛሬ በማርበርግ ቫይረስ የ2 ሰዎች ህይወት ማለፉ ሪፖርት ተደርጓል። በጤና ሚኒስቴር ኦፊሻል ፔጅ ላይ 2 ሰዎች ሞተዋል እና ውድ ቤተሰቦቼ ሰውን እኔ ስመለከት በእውነት ኮሮና ላይ እንደዛ እንዳልደነገጥን ኮሮና ሲመጣ እንደዛ እንዳልደነገጥን አሁን ሰውን ንቆ ትቶታል እና ስለሱ አንዳንድ መረጃዎች የማርበርግ ቫይረስ ከኮሮና ቫይረስ ጋር ተመሳሳይ ነው ብላችሁ የምትዘናጉ ሰዎች ይህ የጥንቃቄ መልእክት ነው። ሰላም፣ ዶክተር ረዴት ነኝ ከጎህጂ። ማርበርግ ቫይረስ ፊሎቪሪዴ ከተባለ የቫይረስ ፋሚሊ የሚገኝ ሲሆን ከኢቦላ ጋር ተመሳሳይ ዝርያ አለው። በዚህ ቪዲዮ የበሽታውን ምልክቶች፣ የበሽታውን መተላለፊያ መንገዶች ስለምጠቁማችሁ ይህን ቪዲዮ እስከ መጨረሻው ተመልከቱ። ብዙዎች ማርበርግን ከኮሮና ጋር በማነጻጸር ችላ ያሉ ሲሆን የኮሮና የመግደል አቅም 2 እስከ 3% ሲሆን የማርበርግ ደግሞ ከ23 እስከ 90% እንደሚሄድ እስካሁን ያሉ ጥናቶች ያረጋግጣሉ። በዚህ ምክንያት ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። በማርበርግ የተያዘ ሰው ከፍተኛ የሆነ ትኩሳት ይኖረዋል። ሌላ ጊዜ ከሚኖራችሁ ትኩሳት ለረጅም ጊዜ የሚቆይና በምንም አይነት የትኩሳት መድኃኒቶች ለውጥ የማያሳይ ነው። ከከፍተኛ ትኩሳት ጋር በተጨማሪ ብርድ ማለት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመም፣ ተቅማጥ፣ አፍንጫ ከአፍ ወይም ከቆዳ ስር ደም መፍሰስ፣ ደረት፣ ጀርባ ወይም ሆድ አካባቢ የሚታይ ተለቅ ያለ ሽፍታ ሊኖርባችሁ ይችላል። የማርበርግ ቫይረስ ከሚተላለፍባቸው መንገዶች ውስጥ በማርበርግ ቫይረስ ከተያዘ ሰው ጋር ደም፣ ሽንት፣ እንባ እንዲሁም ከሌሎች የሰውነት ፈሳሾች ጋር በቀጥታ የሚኖር ንክኪ፣ በማርበርግ በሽታ ታሞ ከነበረ ወይም በማርበርግ ቫይረስ ህይወቱ ካለፈ ሰው ሲጠቀምባቸው የነበሩ ቁሶችን እንደ ልብስ፣ አልጋ፣ መርፌ እንዲሁም ሌሎች መገልገያዎች ጋር የሚኖር ንክኪ እንዲሁም በበሽታው የተያዙ የተለያዩ ወፎች ቫይረሱን ወደ ሰዎች ያስተላልፋሉ። ለበሽታው ከተጋለጥን ከ2 እስከ 9 ባሉ ቀናት ውስጥ የበሽታው ምልክቶች ይታያሉ። በሽታውን ለመከላከል ማድረግ ከምትችሏቸው ነገሮች ውስጥ ለታመመ ሰው ደም ወይም ሌሎች ፈሳሽ ንክኪ ራስን መጠበቅ፣ እጅን በሳሙና ወይንም በሳኒታይዘር በአግባቡ ማጽዳት፣ ለታመመ ሰው እንክብካቤ በምታደርጉበት ወቅት የአፍና የአፍንጫ ጭንብል እንዲሁም የእጅ ጓንት መጠቀም። ቅድም የጠቀስኩላችሁ ምልክቶች ራሳችሁ ላይ ወይም በአቅራቢያችሁ ያለ ሰው ላይ ካስተዋላችሁ ራስን በማግለል ወደ ሕክምና ተቋም በአፋጣኝ መሄድ ይኖርባችኋል። እስካሁን ጤና ጥበቃ ሚኒስቴር ባወጣው መረጃ መሰረት 4 ሰው በቫይረሱ የተያዘ ሲሆን 3 ሰው ህይወቱ አልፏል። ለዚህም ሳትዘናጉ ጥንቃቄ እንድታደርጉ እንመክራለን። ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረግ አትርሱ። ከዚህ ህመም ጋር የተገናኘ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልን። በጣም አስፈሪ ነው ውድ ቤተሰቦቼ። እንዳልኳችሁ ነው ቅድም ሰው ከምንም እየቆጠረ አይደለም። አሁን እዚህ ጋር የሞቱ ሰዎች 3 ናቸው ብላለች። ትንሽ የቆየ ቪዲዮ ነው፣ 1-2 ቀን የቆየ ቪዲዮ ነው። አሁን ያልኳችሁ 2 ሰዎች ሲጨመሩ 5 ሰዎች ማለት ነውና ሜቢ የዛሬም ሪፖርት ይኖራል እና እንጸልይ ውድ ቤተሰቦቼ፣ ወደ እግዚአብሔር እንጸልይ። ጥንቃቄዎችን ቪዲዮን ወራ ላይ ያደረጋችሁም በደንብ በድጋሚ መልከት ትችላላችሁ። ጥንቃቄዎችን እያደረግን እየጸለይን ወደ ንስሐ እየተመለስን ወደ እግዚአብሔር እየተመለስን ወደሱ ብናለቅስ ይቻላል ባይ ነኝ ውድ ቤተሰቦቼ። በጣም ነው የሚያስፈራው ወገኖቼ። የተሰጠን ቀን ዛሬ ነው፣ ነገ የኛ አይደለም። ስለ ነገ ምንም ማስረጃ የለንም። እኛ ያልሸከፍናቸው ጓዞች ስለኖረን እግዚአብሔር ቀን የሚጨምርልን አይምሰላችሁ። ዛሬ ነው የሰጠን እግዚአብሔር። በነገ ስልጣን የለንም። የሰመሰተ ሄሊ ለርሳ ነገ ለራሷ ታውቃለች። የነገ ባለቤት እሱ ያውቃል። ዛሬ የመዳን ቀን ነው። እርቁም ዛሬ ነው፣ ፍቅሩም ዛሬ ነው፣ ምጽዋቱም ዛሬ ነው፣ ጸሎቱም ዛሬ ነው፣ ንጽህናውም ዛሬ ነው። ሁሉም ዛሬ ነው። ነገ ላይ እኛ ስልጣን የለንም። ነገ የሚገጥመንን ነገር አናውቅም። ይሄን ነው እኔ የምለው ውድ ቤተሰቦቼ። በእውነት እንዘጋጅ፣ ወደ ንስሐ እንቅረብ፣ ወደ እግዚአብሔር እንቅረብ። የዛሬ መልእክታችንን በዚህ ቪዲዮ
በዚህ መልእክት ጀምሬያለሁ። ውድ ቤተሰቦቼ ዲያቆን ኃይለ ሚካኤል ነኝ። ኦርቶዶክስ ቲቪን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። እንዲህ አይነት ቁም ነገሮችን ስለ ሀገራችን፣ ስለ ወቅታዊ ጉዳዮች፣ ስለ ቤተክርስቲያናችን ምንወያይበት ምናወራበት ኢንፎርሜሽን መረጃ ሼር ምንደራረገበት ቻናል ስለሆነ ሰብስክራይብ ታደርጉ ታተርፋላችሁ። ቪዲዮ ላይክ አድርጉ ብዙዎች ጋር እንዲደርስ። አጠር ካለች ማስታወቂያ በኋላ እንመለሳለን። ከትውልድ ወደ ትውልድ የሚተላለፍ ቅርስ፣ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቡን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። ተመልሻለሁ ውድ ቤተሰቦቼ። እንደምታውቁት ጾመ ነቢያት ላይ ነው ያለነው። እግዚአብሔር ይመስገን ከዓመት ዓመት ለዚህ ችለ ስላደረሰን በድጋሚ እንኳን አደረሳችሁ። ማጾሙ ሰዎች የቄስ ጾም ያላችሁ ማጾሙ ሰዎች እባካችሁ እንጹም። ቫይረሱ ራሱ እንድንጾም ያደርገናል። የግድ እውነት መጾም አለብንና ውድ ኦርቶዶክሳውያን ስለ ጾመ ነቢያት ማወቅ ያለባችሁን አስቸኳይ ነገር ልንገራችሁ። እውነት ለመናገር ሆስፒታል ውስጥ ሆኜ ይሄን ቪዲዮ የምሰራላችሁ ማለት ነውና በጣም አስቸኳይ ቪዲዮ ስለሆነ ብቻ ነው የምሰራውና በተቻላችሁ መጠን በዚህ ምሽት ሼር እና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ። እንግዲህ ብዙዎቻችሁ ስጠይቁኝ እንደነበረው ጾመ ነቢያት መቼ ነው የሚገባው እያላችሁ ስጠይቁኝ ነበር። ጾመ ነቢያት የሚገባው ሰኞ ነው በ15 ማለት ነው። ያ ማለት የፍስክ ምግቦች መብላት የሚቻለው ነገ እሁድ ብቻ ነው። ሰኞ ኦሬዲ ጾሙ ይጀመራል ማለት ነው። እና ይኸውላችሁ ሁላችሁም ኦርቶዶክሳውያን የነቢያትን ጾም ሁላችሁም ጾሙ። ይኸውላችሁ የነቢያት ጾም የቄስ ጾም ነው ከሚል ተረት ወጣችሁ ሁላችሁም ልትጾሙ ያስፈልጋል። ይኸው ሰይጣን በተለያየ ነገር ይጎዳናል። በተለያየ ነገር የቄስ ጾም ነው እያለ እንዳንጾም ያደርገናል። ይኸውላችሁ ኦርቶዶክሳውያን ራሳችሁን አታሞኙ። የቄስ ጾም የሚባል በፍጹም ከየት እንደመጣ የማይታወቅ ተረት ነገር አትስሙ። ቄስ የተለየ ነፍስ የለውም። አንድ ነፍስ ነው ያለው ቄስም እናንተም አንድ ነፍስ ነው ያላችሁ። ስለዚህ ሁላችሁም ይህንን ጾም ልትጾሙ ያስፈልጋል። ይኸውላችሁ ንቁ ክርስቲያን ሁኑ፣ የነቃ ክርስቲያን ሁኑ። ራሳችሁን አታሞኙ። ሰይጣን የቄስ ጾም ነው እያለ አያታላችሁ። ስለዚህ ሁላችሁም ልትጾሙ ያስፈልጋል። ወደፊት በደንብ እናወራበታለን። ዛሬ እንግዲህ ያው የማይመች ቦታ ነው ያለሁት እና ይህችን ብቻ በአስቸኳይ ልንገራችሁ ብዬ ነው። ሁላችሁም ኮሜንት ላይ ጾም የነፍስ መድኃኒት ናት እያላችሁ ጻፉልኝ። ሼር እና ኮፒ ሊንክ ላይክ እያደረጋችሁ ደግሞ ለሁሉም አዳርሱልኝ። መልካም ጾም ይሁንላችሁ። እወዳችኋለሁ። እኛም እንወዳለን። ወንድማችን ድርግሚት ሁላችሁም ሼር አድርጉ። ጾም የነፍስ መድኃኒት ናት፣ የስጋም ፈውስ ናት እያላችሁ ኮሜንት ላይ የሚጻፉ ውድ ቤተሰቦቼ ማትጾሙ ሰዎች እባካችሁ ባይዜ በሳይንስም ጾም በጣም ለስጋችን ጥቅም እንዳለው ተረጋግጧል። በሳይንስ ራሱ ማለት ነው። የሴቡ ቫንታውን ባለቤት ግን ምን ነክቷት? ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩት ጠይቃችኋለሁ። ይቺ ሴት በጣም አስገርማኛለች። በዛ ስፍራ ላይ ስትገኝ የወርቅ የዳይመንድ ሀብል ማድረግ ትችል ነበር። ነገር ግን በ80 ቀን ልጅነት ያገኘችበትን ያንን የክርስትና ማህተሟን አንገቷ ላይ አድርጋ ሳያት በጣም አስገረመችኝ። ምክንያቱም ብዙዎች የተለያየ ፕሮግራም ላይ ሲሄዱ የሰርጋቸው ዕለት ከቀሚሴ ጋር አይሄድም ብለው አውልቀው የሚያስቀምጡትን ይህን ማህተም እሷ ግን እዚህ ትልቅ ፕሮግራም ላይ ስትገኝ የአንገት ማህተሟን አድርጋ መጣች። እንደው ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው ላይ አንዲት ጠንካራ ጸሎተኛ ሴት አለች በሚል ቢስተካከል ደስ ይለኛል። እናም በጣም ነው ደስ ያለኝ። ምክንያቱም ከዚህ በፊት ብዙ ጊዜ ቪዲዮ ሰርቼ ያውቃሉ በዚህ ጉዳይ ላይ። የተለያየ ፕሮግራም ላይ ስትሄዱ የሰርጋችሁ ዕለት ሚዜዎች ከቀሚሳችን ጋር አይሄድም ካለባበሳችን ጋር አይሄድም ብላችሁ ማህተባችሁን ለምን ታወልቃላችሁ? የብዙ ጊዜ ተናግሬ ያውቃለሁ።
እና እዚች ሴት ላይ ይህንን ነገር ሳየው በጣም ደስ ስላለኝ ይህንን ቪዲዮ ሰራው። እጅግ አድርጌ በጣም ደስ ይላል። አመሰግናለሁ። በጣም ደስ ይላል። ማህተማችን በ40ና በ80 ቀናችን አንገታችን ካልተቆረጠ በስተቀር አናወልቀውም የምንለው የማህተም ከሁሉም ነገር በላይ ነው። ካለባበስም ካኗኗርም በላይ ነው። ስለዚህ ኖረሽ ስላሳየሽን በጣም አድርገን እናመሰግናለን። ማህተማችን ሁልጊዜም ክብራችን ይሁን። ማህተማችን ሁልጊዜም ክብራችን ነው። የሰይፉ ባለቤት እግዚአብሔር ይባርክሽ። እንዳንቺ አይነቷን ለኛም ይስጠን። በሃይማኖቷ የበረታች በጸሎት የበረታች በእውነት አሜን። ወል ወጣቶች ቀዳሽ ይሻልሻል። ሚሻለኝንማ እኔ ያውቀዋለሁ። ከቀዳሹ ይልቅ ዘፋኝ ምርጫዬ ነው። ተቀበይ እንግዲህ ቀዳሽ ይሻልሻል ብዬ ብገጥምልሽ አሻፈረሽ መሰል ዘፋኝ ሆነ ህልምሽ። ተቀበል እንግዲህ ቀዳሹን መርጬ ህልሜን ባረግ በሱ መታሰር እኮ ነው በቤተ መቅደሱ። ዘፋኙን መርጬ ስኖር ከእርሱ ጋራ ሁሌ ነፃነት ነው ሁሌ ጭፈራ። ይሁን ምን ይደረግ ቀዳሽ ይሻልሻል ብዬ አልሞግትሽም። ቀዳሽ በምድር ላይ ኮንሰርት አዘጋጅቶ አያስጨፍርሽም። እሱን አትነግረኝም ስለማውቅ እኮ ነው ቶሎ ያመለጥኩት። ከቀዳሹ ይልቅ ዘፋኝ ዘፋኝ ያልኩት። ይለኛል ዘፋኙ ነይ አብረን እንዋል ነይ አብረን እናምሽ። ቀዳሹ ግን ከትዳሩ በፊት አብረን ካላደርም ብሎ አይሞግትሽም። እሱንማ እኛም እናውቃለን። ቀድሞውኑ ሴጣን መለክ እንደነበር መች እንዘነጋለን። አይቀዳሹ በእጁ እስኪያስገባኝ ለምኖ አባብሎ ሽምግልና ይልካል አንተንም አታሎ። ዘላለም ሊያኖረኝ እስር ቤት ጥሎ መች ይጠፋኝና የቀዳሹ ስራ። አጉል በክህነቱ ሚመካ ሚኮራ ለራሱ ጠፍቶ ስለ ሰው መዳን ሚያወራ። ይልቅስ ስማኝ ና ከዘፋኝ ጎራ። ይልቅስ ልንገርሽ የቀዳሹን ተግባር አድምጪኝ በስሱ። እህቴ ቁረቢ ጋውና ደሙን ተቀበይ ይልሻል ቆሞ ከመቅደሱ። አረ ይቅርብኝ ምን አስቸኮለኝ ምን አጣደፈኝ። ጠግቤ ሳልኖር አስሮ ሊያስቀምጠኝ። ገና ከዘፋኝ ጋር ዓለምን ዞራለሁ በላለው ጠጣለሁ። ነፍሴን ለስጋዬ ሁሌም አስገዛለሁ። ክብር ምናምን ብዬ ለምን እጨነቃለሁ? ከቀዳሽ ይልቅ ዘፋኝ ምርጫዬ ነው። ዓለም አያታልሽ ክብርሽን ጠብቂ ይኑር ካንቺ ጋራ። ነጠላሽን ለብሰሽ መቅደስ አስቀድሺ ያ ክቡር አካልሽ የትም አይዳራ። ምን አልከኝ ወንድሜ? ያ ክቡር አካልሽ የትም አይዳራ። አረ እንደው እስኪ እውነቱን እናውራ። ካልጨፈርኩ ካልዘነጥኩ አምሬ ካልታየው ከዘፋኙ ጋራ መብነኔ እኮ ነው ቀዳሹን መርጬ ልክ እንደ አቧራ። ለቀዳሹ ግን እንዲህ በለው ክብርህን አደራ። አንተን መርጬ አልሆንም ፋራ። የዓለም ብልጭልጭ አያምርም ባንቺ ላይ ውብ አርጎ ሰርቶሻል። ፈጣሪ ሲፈጥርሽ በሞገስ ያጌተ መቅደስ አድርጎሻል። ሔዋኔ እባክሽ ከዘፈኑ ይልቅ ቅዳሴ ይሻልሻል ብሎ ቢሞግትሽ ዲያቆን በቅዳሴ። ዘፋይ በለጠብሽ ያ ከንቱ ውዳሴ። ዘፋይ ቢያዜምልሽ ለጡት ለገላሽ ነው ግጥሙን መርምሪ ልብሽ ካስተዋለ። ቀዳሽ ይሻልሻል አቅርቦ እንደማግባት ምን መታደል አለ። ማስተዋል ስጥልን አይምሮን ስጥልን አከበርን ብለው ለጣሉት ክብርን። አረ ሁላችንም አንዴ እናጨብጭብላቸው። የምር ሁላችንም አንዴ እናጨብጭብላቸው። እግዚአብሔር ይስጣችሁ። በጣም ግጥሙን ጽፎ በቃል ሸምድዶ እንዲህ ማቅረብ በእውነት ልፋት ያለው ነገር ነው። ጥሩ ትምህርት ነው። በጣም እናመሰግናለን። እህቶቻችን እንግዲህ ከቀዳሹ እግዚአብሔርን ከሚያገለግለውና ከዘፋኙ ምርጫችሁን እናንተ ታውቃላችሁ። ግን እግዚአብሔርን የሚያገለግለው ይሻላል ባይ ነኝ። ከምንም በላይ እኔ በዚህ ላይ በጣም ለእህቶቼ ምክር ብባል መክሮ አንድ ነገር ከአገልጋይ ከቀዳሽ ከዲያቆን እኔ ዲያቆንም አይደለሁ ከዲያቆንም በላይ መጸለይ ያለባችሁ ምን ብላችሁ መሰላችሁ? እግዚአብሔርን የሚፈራ ጌታ ሆይ አንተን የሚፈራ ባል የትዳር አጋር ስጠኝ። ይሄ ከምንም በላይ ትልቁ ነገር ነው። ያው ዲያቆን ሆኖ ቄስ ሆኖ ጳጳስም ሆኖ እግዚአብሔርን ማይፈራ ምንም ቦታ የሌለው ስላለ ማለት ነውና እግዚአብሔርን የሚፈራ ከሁሉም በላይ ነው። ክህነት ካለው ከዲያቆኑም በላይ ነውና እንደዛ ያላችሁ የክርስቲያኖች መላላት የቤተክርስቲያን መሪዎች ባዶነት ሁለቱም ተደማምረው ቤተክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናየት አይችሉም።
ታስባላችሁ? እንደው ደስ ይበላችሁ እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐም እንገባለን፣ ክርስትናችንን እናስቀጥላለን፣ ቤተክርስቲያናችንን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች ቤተክርስቲያን ባለቤት ናቸው። እንደው እናንተ መባ ጣሉ አያገባችሁም፣ ሌላው ለኛ ጣሉት የሚለው አይሰራም። እንደው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል፣ አይሰራም። ቤተክርስቲያን ሁሉም ባለቤት ነው መጠበቅ አለበት። አንድም ሁነን ዕውቀትንም ይዘን በቤተክርስቲያናችን ውስጥ ያገባኛል እንድንል ያገባኛል። ሁሉም ሰው ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተክርስቲያን ስላችሁ ህንጻውን አይደለም። እናንተ ከሌላችሁ ምን ያደርግልኛል ህንጻው? ምን ያደርግልናል? ይሄን እኮ የሰራነው እኛ ተባብረን። ይሄ እኮ ብሎኬትና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው። አባቶች ሲኖሩ የከበረው። ከሌሉ እኮ ይሄ የለም። አንድ ሰው ነው ቤተክርስቲያን ማለት አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል። ሌላው በቅዱስ ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ፣ የተቻለንን በጎነትን ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል። እንዲህ አይነት ውይይቶች እንዲህ አይነት ሐሳቦች በጣም በእውነት ለከመኑ ጋር በተለይ መሬት ላይ በጣም መጠናከር አለባቸው ብዬ አስባለሁ። በጣም በቃ በእውነት በጣም መጠናከር አለባቸው። በእንዲህ አይነት ጉዳይ ላይ መምህራንም ሁሉም መምህራን በግልጽ ማውራት አለባቸው። በእውነት ምን ማድረግ እንጾማለን፣ እንጸልያለን፣ ንስሐ እንገባለን፣ ቤተክርስቲያናችንን አብረን እንጠብቃለን። በእውነት እግዚአብሔር ይስጥል መምህራችን። እስቲ ውድ ቤተሰቦች እዚህ ጋር ላይቭ ሙስሊሞች ላይቭ ላይ እስቲ ይታዩኛል። ክርስቲያኖችን ማረድ ነው። አየኸው ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ እነሱ እንዲህ ይወያያሉ እኛ ለመግደል። ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘዝነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም ከባድ ነው። የሆነ አጋጣሚ ሲጀማ አሁንም እያደረጉት ነው። የሆነ ቪዲዮ አይታችኋል ሰሞኑን የሚዘዋወር ኦሮሚያ ክልል ላይ እንዲህ ተደራጅቶ ምናምን በጣም ስልጠና ምናምን እያደረጉ ጃሃር ለመፈጸም ምናምን ሲንቀሳቀሱ አይታችኋል ብዬ ያስባለሁ ቪዲዮን ቴሌግራም ላይና አጋጣሚ ነው የሚጠብቁት። እስካሁን ድረስም እያረዱ ነው በገጠሩ በተለያየ ቦታ። ግን መጽሐፋቸው በግልጽ ያው እንደሚፈቅድ እናውቃለን። እና አሁን በጣም መወያየት አለብን መሬት ላይ ያልኳችሁ ውድ ቤተሰቦች። ለዚህ ነው በቃ መወያየት አለብን በዚህ ጉዳይ ቤተክርስቲያን በማስቀጠል ላይ መወያየት አለብን። በስርዓት መወያየት አለብን። ከባድ ነው። ጾም ጸሎት ብቻ ብለን ቁጭ ካልን በቃ ተበላን። ኃይል የእግዚአብሔር ሰይፍ የጌዲዮን እያልን መጽሐፍ ቅዱስ ላይ እንዳለው መደራጀት መወያየት አለብን። እና ከባድ ነው የነሱ ነገር። ቱርክ ይላል። ቱርክ ላይ ዛሬ ቱርክ እንደሚባለው ሀገር ቱርክ ትላንትና ቤዛንታይን ነበረ። ትላንት የዮሐንስ አፈወርቅ፣ የባስልዮስ፣ የጎርጎሪዮስ ዘኑሲስ፣ የጎርጎሪዮስ ዘንዚናዙ፣ የነ ቅዱስ ኤፍሬም ሶርያዊ፣ የነ ያዕቆብ ዘስሩግ፣ የሰለስቱ ምዕት ጉባኤ ኒቃያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የተካሄደበት ነበር። ጉባኤ እንቆራ አሁን አንካራ የምትባለው ከተማ እዛ ያልተሰራ ስርዓት የለም። ዛሬ አሁን ያ ሁሉ ቤተ መቅደስ ፈርሷል። የቀሩት ጥቂቶቹ መስጊድ ሆነው ይጎበኛሉ። ዮሐንስ አፈወርቅ ያስተማረባት፣ ጎርጎሪዮስ ያስተማረባቸው ቤተ መቅደሶች መስጊድ ሆነው መስቀላቸው ተነስቶ ሄጄ እኔም ጎብኝቻለሁ። በእውነቱ እያዘን እያለቀስ ለዚያውም በሞዛይክ የተሰራው የእመቤታችን ስዕል የጌታ ስዕል አለ። ጠጠር ስለሆነ ወልቆ አላልቅ ብሎ የቀረው አለ። አሁን እስላሞቹ በመጋረጃ ጋርደው ይሰግዱበታል። ማጥፋት አቅቷቸው አሳልፎ ሰጣቸው አላከብረው ብለው እንዴ ታውቃላችሁ። አሁን ቱርክ ኢስታንቡል ያለችው ሃጊያ ሶፊያ ለ1000 ዓመት በዓለም አንደኛ ቤተ መቅደስ ነበረች። በዓለም ላይ እንደሷ ያለ ቤተ መቅደስ አልነበረም። ለ1000 ዓመት ከ6ኛው ክፍለ ዘመን አንስቶ
እስከ 16ኛው ክፍለ ዘመን በዓለም አንደኛ ቤተ መቅደስ አጊያ ሶፊያ አሁን መስጊድ ነች ክርስቲያኖች። ይኸው ከተሰራች 1500 ዓመት አልፏታል። ከተሰራ ከታነጸ ቤተ መቅደሱ ዮስጢንያኖስ ይባላል። በአጼ ካሌብ ዘመን በኢትዮጵያው ንጉሥ በአጼ ካሌብ ዘመን የተሰራ ነው ያ ቤተ መቅደስ እስካሁን ድረስ ያለው። እግዚአብሔር አሳልፎ ሰጠው። ምክንያቱም ክርስቲያኖች ጠገቡ፣ አልታዘዛሉ፣ አመጹ። እኛንስ እንደዚህ አሳልፎ አይሰጠን እንደሆነ በምን እናውቃለን? በእውነት በምን እናውቃለን? እግዚአብሔር አዳላ በምን እናውቃለን? ካልሰማ ነው ካልተመለስ ካልተስተካከል ለምን አሳልፎ አይሰጠን ነው? አሁን የምናየው ምን ይመስላችኋል? ምን እየሆነ ይመስላችኋል? አልነቃልን አሳልፎ እየሰጠን እየተጸየፈን እየራቀን እየሸሸን አልገባን አለ። በእውነት አሁንም እኛ በፖለቲካ ልናስተካክለው ነው የምንሞክረው። በእልህ በጦርነት ብቻ አይስተካከልም። በዚያ ሊስተካከል የሚችለው በመንፈሳዊ ሕይወት፣ በንስሐ፣ በእርቅ፣ በይቅርታ ነው የሚስተካከለው። ቤቱን ቤተ ጸሎት እናድርገው ክርስቲያኖች። እግዚአብሔር በእውነት በቸርነቱ ወደኛ እሱ ራሱ ረርቶን እንድንጸልይ ረርቶን እንድንስተካከል ረርቶን እንድናስተውል ረርቶን እንድንስተካከል እንድንረጋጋ ረርቶን ከእርሱ ጋር ለመታረቂያ ያብቃን። አሜን አባታችን፣ አሜን አባታችን። ይሄ እንደ ሚስማር ሲመቱን እንጠነክራለን፣ ሲገሉን እንበዛለን። በቃ እኛ ቁጭ ብለን በቃ ምህላ ብቻ ጸሎት ብቻ ነው ማድረግ ያለብን። ምንም ነገር ውስጥ መግባት የለብንም። እንዲህ አይነት ተረቶችን እንዲህ አይነት ቅዠቶችን ትተን እነ ቱርክ እንደጠፉት እነ እንትን ሶሪያ የቅዱስ ኤፍሬም ሀገር እነሱ እንደጠፉት እኛም ማንጠፋበት ምክንያት የለም። ከዚህ በፊት መምህር ፋንታውን ዋቂ ያሉትን አስታውሳለሁ። ምንም ምክንያት የለም። ኢትዮጵያ የድንግል ማርያም የአስራት ሀገር ምናምን እነዚህ ነገሮች ሁሉ እስካሁን ድረስ ከመገደል አላዳኑንም። ውድ ቤተሰቦች በእውነቴን ነው የምላችሁ እና መወያየት አለብን በህጋዊ መንገድ። መንግስትንም በእውነት አባቶች ናቸው ያው በእርግጥ ይሄን ነገር በስርዓት ማስፈጸም ያለባቸው፣ ግን እንደምታውቁት ነው አባት የለንም ማለት ይቻላል በዘመንና በህጋዊ መንገድ ሁሉ በሰላም ቢያልቅ ጥሩ ነው። ከዛ ውጪ ያሉ ነገሮችን ብቻ መወያየት አለብን እውነት ብዬ አስባለሁ። ብቻ ቅድስት ቤተክርስቲያን ላይ ሁሌም ፈተና ይበዛል። እኔ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ እና በራሴም ግንዛቤ ፈተና የሚበዛብን ለምንድን ነው? ለዲያብሎስ እጅ አልሰጠች ተቋም ናት። ቅድም እንዳልኩ ጾሙን ወርሳለች ቅድስት ቤተክርስቲያን። ዝም ብለው የክርስቶስን ትምህርቱን ብቻ አይደለም፣ ጾሙን ወርሳለች። ገዳሙን ቆሮንቶስን ወርሳለች። ገዳም አለን፣ ጾም አለን፣ ጸሎት አለን። እና ክርስቶስን የፈተነ ሰይጣን፣ ለክርስቶስ ያልተበገረ ሰይጣን የክርስቶስ የሆነችዋን ቤተክርስቲያን እንዴት ይተዋታል? በገንዘብ ሊፈትናት ይችላል። በፖለቲካ ዘመን በሚያመጣው የትኛውም ፈተና ሊፈትናት ይችላል። አልተፈተነችም ማለት ግን ወድቃለች ማለት ነው። በነገራችን ላይ የትኛውም ግርግርና ጩኸት ሲሰማ ብታይ ቤተክርስቲያን ውስጥ እጅ አልሰጠች ቤተክርስቲያን ስለሆነች፣ ጸጥ ካለ ግን ሞታል ማለት ነው። ቅድም ያለው ነው። ከሞተ ወታደር ጋር ማንም ሰራዊት ትግል አይገጥምም፣ አይዋጋም። ስለዚህ በተለያየ መንገድ አንዳንድ ጊዜ በአገልጋዮቿ ትልልቅ በምንላቸው አባቶቿ መሪዎቿ ቤተክርስቲያን ልትፈተን ትችላለች። ከሰማይ ጀምሮ ያመጣው ፈተና ዋና የመላእክት አለቃ አይደል? ፈተና የሆነው የመላእክት ነገድ ነው። የሰማያዊያን ቤተክርስቲያን የፈተናት እኮ አለቃው ዋናው። ዛሬም ድረስ እኛ ብቻ አይደለም እንደዚህ ብለን እንዲሁ መድረክ ላይ ውርውር ምን መምህራን ብቻ ወይም አገልጋዮች ብቻ አይደለም፣ ትልልቅ የምንላቸው ሰዎች ሊስቱ ይችላሉ፣ ማይሳሳቱ አይደሉም። ይሄንን ፈተና እየተቀበለች ያለችው ግን ከዓለም ጋር ስለማትሄድ ነው። በቃ ጾሙን ወርሳለች፣ ጸሎቱን ወርሳለች። ቆሮንቶሳዊት ቤተክርስቲያን ላይ ፈተና ግድ ነው። ቆሮንቶስ ላይ ቆመ፣ ቆሮንቶስን ወርሰህ ክርስቶስን ጾም ጸሎቱን ወርሰህ ፈተና ከኔ ይራቅ ማለት ይሄ ነው። ቃሎትን ያሰማለን። በማዳንህ ደስ ብሎኛል፣ እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነውና፣ እግዚአብሔር ስራውን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ። የኃያልን ቀስት ሰብረዋልና ደካሞችን በኃይል ታጥቋልና። ጠግቦ የነበሩ እንጀራ አጡ፣ ተርቦ የነበሩ ከራብ አርፈዋል። መካኒቱ ሰባት ወልዳለችና ብዙም የወለደችው ደክማለችና
እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣል፣ ድሃም ያደርጋል ባለጸጋም ያደርጋል ያዋርዳል፣ ደግሞም ከፍ ከፍ ያደርጋል አለችው። ባትረዳይ መድኔ እንደ ሐና እኛ ተዋሂዶ ልጆች ለዚህ ስላበቃን ክብር ምስጋና ውዳሴ ማደሪያውን ይሙላ። አሜን። ክብርና ምስጋና ይድረሰው መድኃኒዓለም አምላካችን። ደስ የሚሉ እናት ምን ጾመው በነገራችን ላይ እግዚአብሔር የበለጠ እንዲወደን አይደለም። እሱ ይወደናል አይወደንም? ይወደናል። እስከ መጨረሻው ነው የወደደን። የወደዳቸውን እስከ መጨረሻው ወደዳቸው ነው። የቀረው ፍቅር የለውም እግዚአብሔር። ስለዚህ በመጾም የሚጨመር አዲስ ፍቅር ያለ መስሎ እንዳለ ለራስ ነው ሰውነትን እንድትገዛ በውኑ ለኔ ጾምን ጾማችሁልኝን ይላል የሰራዊት ጌታ እግዚአብሔር። እምንጾመው ለእግዚአብሔር አይደለም። ለማን ነው? ለራሳችን። ሰው ሲርበው እኮ ዝም ይላል አይደል? ዝም ሲል ደግሞ ከብዙ ችግር ይገላገላል። ከብዙ ምላሱም ይጠብቅ። እማ ለጸሎት ወታ ለአርምሞ ወጥንተ ኩሉ ገድል ሰናይት የመልካም ሥራ ሁሉ መነሻ ነው ጾም። ስለዚህ ጾም የፈለገ ሰው ምግብ ቤተክርስቲያን ምግብ ነው ያበዛችው። በነገር አጽዋማት ስታበዛ ሰውነታችንን እንድንገዛ ሕይወታችንን እንድናሳምር ራሳችንን መግዛት እንድንችል ትልቅ ኃይል የሚሰጥ ነው በእውነትና ኃይል የምናገኝበት ጾም ያደርግልን። ወደደን ጌታ ፍቅሩ ኃይል የምናገኝበት ጾም ያደርግልን። አሜን። እንዴት ደስ ይላል! የዛሬ ቪዲዮዎች እንዴት ደስ ይላሉ! እግዚአብሔርን እኔ መንፈሴ ታደሰ፣ መንፈሴ ደስ አለኝ። እኔ ለእናንተ ብቻ አይደለም እንደምታውቁት ቪዲዮ መሰራው እኔ ደስ ይለኛል። እኔም ቪዲዮ ሁሌ በሰራ ደስ ይለኛል። እንኳን እውነት የእግዚአብሔርን ቃል ሁሌ ስለምንማር በዚህ ቻናል በእውነት ደስተኛ ነኝና ደስ የሚሉ ቃል እግዚአብሔር ደስ የሚል ቪዲዮ ነው ዛሬ ያየን ያለው ውድ ቤተሰቦች፣ እግዚአብሔር ይመስገን። እስቲ አባታችን አባ ገብረ ኪዳን እስቲ እቺን ቪዲዮ እንመልከት። ስለኚህ አባ ገብረ ኪዳን የተባለው አባት ብዙ ሰው የማያውቀውን አንድ አስገራሚ ነገር ልንገራችሁ። እኚህን አባት እንግዲህ በርካቶቻችሁ በሶሻል ሚዲያ በሚሰጡት ትምህርቶች ታውቋቸዋላችሁ። እናም እኚህ አባ ገብረ ኪዳን የተባሉ አባት በስማቸው የየትኛውም የባንክ አካውንት የለ ሲሆን ወደፊትም እንደማይኖርና ቀሚስም ገብረ ማርያምና ወለተ ማርያም የተባሉ ግለሰቦች እንደሚገዙላቸው ተናግረዋል። አባ ገብረ ኪዳን ደሞዝ የላቸውም። የሚከፍላቸው ጠፍቶ ሳይሆን ስለማይፈልጉ ነው። የዕለት ጉርስም የሚያገኙት ከሚያገለግሉበት ገዳም የሚሰጣቸው ዳቤ ነው። እሳቸው የሚያስተምሯቸውን ትምህርቶች በዩቲዩብ ተለቀው የሚገኘው ገቢ ለገዳሙ ነው የሚገባው። አሃቲ ድንግልና ከዚህ በፊት የጻፏቸው መጽሐፍቶችም ተሸጠው ገቢው ለቤተ ክርስቲያን ይውላል። በእሳቸው ኪስ የሚገባ ምንም ብር የለም። ፈጣሪ እንደነዚህ አይነት አባቶችን አብዝቶ ይስጠን። እንዲሁም ለአባታችን ረጅም እድሜና ጤና እንመኛለን። እስኪ ለአባታችን ያላችሁን ፍቅር ኮሜንት ላይ ገለጹልን። ፎሎ ማድረግ እንዳይረሳ። ሁል ጊዜ ፍቅራችንን እንደገለጽን አባታችን ይጠብቅልን፣ ቃልዮትን ያሰማልን እንዳልን ነው በዚህ ቻናል እንደምታውቁት ትምህርታቸውን ሁሌ እየተማርን እና እስቲ ፍቅራችሁን ገለጹላቸው። እግዚአብሔር ይጠብቅልን፣ ከክፉ ሁሉ ይሰውርልን። እግዚአብሔር ይመስገን። ሁሌ እንዳመሰገንኩት ነው እኒን የመሰለው አባት እግዚአብሔር ስለሰጠን። የሚገርም ነው። 05 ሳንቲም ከዩቲዩብ የሚገኘው ገቢ ወደ እሳቸው እጅ አይገባም። ከገዳሙ ዳቤ ነው የሚበሉት። አቤት አንዳንድ በቃ እንዲህ አይነቶችን እያየን እኮ እንድንጽናና ነው እግዚአብሔር እንዲህ አይነቶችን በመሃል ሚልክልን። እውነት እኔ እንደዛ ነው ይመስለኝ። እዚህም ሆናችሁ እኔ ጎንደሬ፣ እኔ ጎጃም፣ እኔ ትግሬ፣ እኔ ኦሮሞ የምትብያላችሁ የምትቆጥሩት ነገር ካለ ስለ ሕያው እግዚአብሔር ተው። እውነቴን ነው የምነግራችሁ። ስለ ሕያው እግዚአብሔር ካልሆነ በክርስቲያንነታችሁ ማፈር አለባችሁ። ማፈር ነው የሚገባችሁ። እናንተ በክርስቶስ ስም የምትቀልዱ ነጋዴዎች ናችሁ ማለት ነው። አሁን እኛ አንድ ቤተክርስቲያን ማለት እንችላለን። አሁን እኛ ከአማራ የተሾመ አባ ሲታይ የኛ አባት፣ ከትግራይ የተሾመ አባ ሲታይ የኛ አባት፣ እንዲሁ እንደዚህ ያለ ጅልነት ነው ክርስትና ሊባል የሚችለው። እንደዚህ ያለ ጅልነት እግዚአብሔር ይሄን ነገር ያስለቀቀልን። እውነት ልንገራችሁ ቀንደኛ የክርስቶስ ጠላት ማለት ይሄ ሰው ነው። በልቡ ዘር የሚያስብ ሌላው እንዲጠፋ የሚፈልግ ስለራሱ ክብር የሚሰማው የአይሁድ ትምክት ያለው እንዲህ ያለ ሰው ነበረ። የሰቀሉትም እኮ እንደዚህ ነው። ለምንድን ነው ቀራጮች ጋር የሚበላ አሕዛብ እንዲህ ወይ መጽኡ ሰባሮን ሮሜ ወይ ነሱና ሀገረነ እንደዚህማ ከሆነ የሮም ሰዎች ይመጣሉ ሀገራችን ያበላሹብናል ብለው እኮ ነው የሰቀሉት። እነሱ እስከዚህ በላይ ምን አድርገውታል? ክርስትና ማለት ምን ማለት ነው? የክርስቶስ ገንዘብ ማለት ነው።
የክርስቶስ ገንዘብ የክርስቶስ እናንተ የክርስቶስ ናችሁ። አሁንን አስተበቋክሙ በሳይሉ ለእግዚአብሔር ከመትበሉ ኩልክሙ ሀደ ቃለ ዘውቱ አነ ዘክርስቶስ። አንደኛ ቆሮንቶስ ምዕራፍ 1 ላይ ወንድሞቻችን ሁላችሁም አንድ ቃል ትናገሩ ዘንድ በእግዚአብሔር ቸርነት እንለምናችኋለን ይላል ቅዱስ ጳውሎስ። ይኸው አነ ዘክርስቶስ ነው ይላል። በሉ ሁላችሁ አፍ ያላችሁ በሉ እንደዚህ አነ ዘክርስቶስ በሉ። ድገሙ ድገሙ። ልጋደል እስከ ሞት እንጋደል ሐዋርያትን እንምሰል። አነ ዘክርስቶስ እኔ የክርስቶስ ነኝ ማለት ነው። በድጋሚ እግዚአብሔርን እናመሰግናለሁ። በእውነት ምን ሰማውን ነገር ለመተግበር አሁን የሚቀረን እሱ ነው። በቃ ሰማን ተማረን ሁሌ እንማራለን። ደስ ይላል። አሁን ወደፊትም ሁሌ እንማራለን። የእግዚአብሔር ቃል አይሰለችም። ሁሌም እንማራለን። አሁን ግን ተግባሩም መከተል አለበት። ሁሌ መስማት ብቻ ሳይሆንና እግዚአብሔር ለዛ ያዘጋጀን ያበርታን ያብቃን። ውድ ቤተሰቦቼ እስቲ ቅድም ያስተዋወቃችሁ ቪዲዮ ደርሰናል። ሶሻል ሚዲያ ላይ ያገኘሁት ነው። በጣም የገረመኝ ቪዲዮ ነው። እንዲሁም ደግሞ እናንተ ይህንን ሁሉ ስታዩ በደጅ እንደደረሰ ወቁ። እውነት እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀን ተግታችሁ ጠብቁ። ፀሐይ ይጨልማል፣ ጨረቃም ብርሃን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በዙ ክብር በታላቅ ደመና ሲያዩ ያዩታል። መላእክቱን ከታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከአመፅና ከተንኮል የተነሳ በምድር ላለው ሁሉ ይቅርታ የለም፣ የኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ባይመለሱ ግን እኔም ፊቴን ከነርሱ መልሳለሁ አላቸው። ኤሳው ብኩርናውን ለመብል እንደሸጠ በረከትም እንዳጣ ሁሉ ለዚያም በመንፈስ ቅዱስ የሰጠዋቸውን ልጅነት ለአምልኮ ጣዖት ይለውጡታልና በዚያን ጊዜ ተጠንቀቁ። ከዚያን ጊዜ ሐሜት፣ ትዕቢት፣ ስድብ እግዚአብሔር ፍጡር እግዚአብሔር ፍጥረት የሚገርም ነው። መድኃኔዓለም ምን ይሳነዋል? ሁሌ ተፈጥሮ እንዳስደነቀችን ናት። ሁሌም ይገርማል። ውድ ቤተሰቦቼ እግዚአብሔርን አመስግኑ ስለ ሁሉም ነገር። የእግዚአብሔር ድንቅ ስራ ነው ብዬ ነው ማልፈው። ስለ ሁሉም ነገር እግዚአብሔር ይመስገን። ውድ ቤተሰቦቼ ስላነሳናችሁ ሐሳቦች፣ ስለተማራችሁ ትምህርት የሚሰማችሁን ስሜት መምህራንም ቃላቱን ያሰማልን ማለትም ትችላላችሁ። ኮሜንት ላይ የሚሰማችሁን ስሜት ኮሜንት ላይ አስቀምጡ። ዲያቆን ኃይለ ሚካኤል ነበርኩ። ቻናሉን ሰብስክራይብ አድርጉ፣ ብዙዎች ጋር ሼር አድርጉ። በቴሌግራም በዋትስአፕ በኢሞ ቻናሉን ሰብስክራይብ አድርጉ፣ ሌሎች እንዲጠቀሙ። በቲክቶክም ቪዲዮዎችን እየቆረጣችሁ መላክ ትችላላችሁ። ስለነበረን ጊዜ በጣም አመሰግናለሁ። እንዲህ አይነት ጠቃሚ የሆኑ ከዚህ በፊት የሰራኋቸው ቪዲዮዎችን ለማየትም ስክሪኑ ላይ የሚመጡላችሁ ቪዲዮዎችን ክሊክ አድርጋችሁ እዛው እንገናኝ። ሆነሃል ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል